እያለን ወደ ማጠቃለያ ሰዓታችን ላይ ደርሰናል። አሁንም ግን ከምንወዳት ከምናከብራት የሬጌ እንቁ ስሎ ምን እንበለው ሁሉም አለ። ዲስኮ አለ፣ ሃውስ አለ፣ ቺክቺካ አለ፣ ሬጌ አለ፣ ዙክ አለ። የተለያየ ስታይል ያው በነበረኝ ድሮ በምሰራው ስታይል ድሮ የለም ዘመን ተሻጋሪ ነው። ቢሆንም ስታይል አይቀየርም ማለት ይዘምናል ከድሮ እስካሁን። ሃይሚዬ እንዴት ነው የህዝቡ አቀባበል ምን ይመስላል? ያልጠበቅኩት ነው። ደስ ብሎኛል ማለት እኔ አሁን ሙዚቃ ስሰራ መስራት ስለፈለግኩ ደስ ስላለኝ እንደ ልጅ ነው ምናምን ብለህ ራሱ ደስ የሚል ልጅ በቃ ደስ ብሎኝ ነው የሰራሁት ማለት ማክበድ አልፈልግም። በጣም በፍቅር ነው የሰራሁትና ሰርቼ መጨረሴን ነው እኔ እንደ ስኬት እማየው። ይደመጣል አይደመጥም ጥሩ ስራ መስራት ነው የሚጠበቅብህና ዘፈን ይደመጣል ኤኒ ታይም ወደፊትም ስለምትል እዛ ውስጥ አላስብም ነበርና አሁን ግን አቀባበሉና እንትኑ ደስ ብሎኛል። ያላሰብኩት ነው። ሃይሚ ስጋት ነበረባት የተለያዩ ሚዲያዎች ላይም ስትዩ ሰምቻለሁና የተረሳሁ ይመስለኛል። አልተረሳችሁም። በተለይ 90s ላይ ሙዚቃቸውን ያወጡ ሙዚቀኞች በሙሉ በአንድም በሌላ መንገድ የሰው ልብ ውስጥ ቀርታቸዋል። የቀድሞቹም እንደዛው። ግን የ90s ደግሞ አሁን ይሄ ቲክቶክ ምንም ስላለ መለስ ብሎ ሰዎች ቪዲዮቹንም የመስራቱ ነገር አለና ያ የፈራሹ ነገር አልበሙ ከወጣ በኋላ እንዴት አገኘሹ? አዎ በፈርቼም ነው በዩቲዩብ መክፈት ያልፈለኩት። ያው ስለቆየሁም ስለጠፋሁም ያው መረሳት ይኖራል ብዬ መዳፈር አልፈለኩም። ግን ያው ብረሳም ባልረሳም ባለኝ በህይወት እስካለው ድረስ መስራት የሚኖርብሽ የምትፈልጊው አለ ደስ የሚልሽ ነገር ያንን አስቤ ነው የሰራሁትና ዩቲዩብም ሳልዳፈር ናሆም ጋር ወደ መሸጥ የሚሄድኩት ያንን አስቤ ነው። ግን ካሰብኩት የተለየ መንገድ ነው ያገኘሁትና ደስ ብሎኛል። ደስ የሚል ስራ ነው። እኛም ስንሰማው እጅግ በጣም ተማርከናል። የህዝቡም ማቀባበል ደስ ይላል። አመሰግናለሁ። ሂደቱ እንዴት ነበረ? በዜማም በግጥምም የተሳተፉት አንቺም ሁሌ ተሰተሽ ነው የምትጫወቹ ዘና ብለሽ ሙዚቃን እየተዝናኑ ከሚሰሩት ድምፃውያን መካከል ነሽ እና እንዴት አገኘሽው? ከስቱዲዮ ይልቅ እኔ ላይቭ መድረክ ይመቸኛል። ዘና ብዬ ድምጽ ልቅቅ አድርጌ ስቱዲዮ ላይ ትንሽ ድምጽ መቀነስ እና ቴክኒክ ላይ ምናምን ነው እንትን ያለው። እኔ ደግሞ ረጅም ዓመት በክለብ ስለሰራሁ ላይቭ ነው የሚመቸኝና ከካሴት ሁሉ ጊዜ ላይቭ ስሰራ የተሻለ የሆነ አድናቆቱ በላይቭ ነው። ላይቭ ወዳለሁ መስራት ክለብም ከመልመዴ የተነሳና ደስ ይለኛል እሱ። ሌላ ደግሞ አልበሙ ስለተሰራበት ደግሞ ለጠየቀኝ አልበም ስሰራ እኔ መጀመሪያ ምን መስራት እንደምፈልግ ማወቅ ፈልጋለሁ። ስረዳ ነው ወደ ግጥምና ዜማ መሰብሰብም ስቱዲዮም የሚሄደውና 3 ዓመት በራሴ ዝግጅት ሳረግ ነበር። ክለብ ሰራለሁ። የትኛውንም ስራ ቀርቼ አላቅም። 3ም ሆነ 4 ሆነ ሰርቼ ነው የምገባው። ከሰዎች ጋር አገናኛለሁ። ምን እንደሚፈለግ ምን መስራት እንዳለብኝ ከዘመኑን የሚመጥነው ምንድነው የሚለውን ከገባኝ በኋላ ነውና ገብቶኛል። በዛ ሰዓት ስል የዛሬ ዓመት መጋቢት አካባቢ ነው የምሰራበትን ወጪውን አሰብኩ፣ አዘጋጀሁ። ምን መስራት እንዳለብኝ አወቅኩ። ስፖንሰር የለም ልጅ በስፖንሰር ያድጋል እንዴ? እና ደሜ ሉላ ጋር ሄድኩኝ። ፕሮዲውሰር ደሜ ነው። ተነጋገርን፣ በጀት አዘጋጀን ምናምን። ከዛው ወዲያው መጋቢት 20 ምናምን አካባቢ ነው ወደ ስራ ገባን። ወዲያው ግጥምና ዜማ ተጀመረ። በ2 ወር 10 ዘፈን አለቀ። ግጥም መምረጥም ምክንያቱም በላይ ይመጣል። የጾም ሰዓት ስለነበረ ብዙም ስራ አልነበረም። 2 ወሩን ዘግቼ ስልኬን ሁሉ አጥፍቼ ነው ወደ ስራ የገባሁት። የመገናኛ ስልክ ብቻ ከፍቼ 10 ዘፈን አለቀ። ስቱዲዮም ግጥምና ዜማውም በቃ ሁሉም አልቆ በቃ ለመሸጥ ወደ መነጋገር ገባን። ያው ይጓተታል፣ ቀድሞ የተያዘ አለ ምናምን ተራ መጠበቅ ምናምን አለ። እሱ አመት ፈጀ እና የተሳተፉት ልጆች ደግሞ በ3 ስቱዲዮ ነው የተሰራው። ሚኪጃኖ፣ ታምሩ፣ ብሩክ 3 ስቱዲዮ ነው የተሰራው። ማስተሪንግ ደግሞ ሰለሞን ጋር ነው። ከዛ ውጪ እንግዲህ የተሳተፉት ልጆች ምስክር አወል አለ። ምስክር ስታነሽ ግን አለ ምስክር በጣም ጠፍቷል አለ። የድሬዋ ዘፈን የምስክር ናት። ተማርኬለት በጣም ወዳቸው 2 ቺክቺካዎች የምስክር ናቸው። በግጥም ደግሞ ሲሳይ ዘለገ ሀሪ ራሱ ምስክር አለ።
ዘራ ብሩክ አለ ብዙ ዘፈኖች ዘመናዊ ቆንጆ ዘፈኖቹን የሰጠኝ በጣም ተስፋ አለው። እኔ አሁን ወደ ሙዚቃው ስመለስ ተስፋ አለ ብዬ ከተደመምኩባቸው በቃ ለኔ ብቸኛ ነው እስካሁን ባለው ምርጫዬ። ከዛ ጥላሁን ሰማው፣ ምረታብ፣ ናትናኤል፣ ወንዴ ይሁብ ከረሳኋቸው እንግዲህ ብዙ ናቸው። እንዴት ትልልቅ ባለሙያዎች ናቸው የተሳተፉበት ነው። ሁሉንም በተለያዩ ስራዎቻቸው እናውቃቸዋለን። በተለይ ከቅርብ ጊዜ ወዲህ እነ ወንዴ በዘቢባ እነ ምረታብም እንደዛ በጣም ጎበዝ ሙዚቀኞች ናቸው። ሃይሚ በጣም ከምትታወቅበት ነገር አንዱ ሲግኔቸሯ አይኗን ነው። አይኗን ሮል ታደርገው ነገር ቀነሰብኝ ወይስ ቀነሳላ ቆይቷል እኮ። አይ ዘፈኑ ላይ ሲሆን እንኳን 20 ዓመት አለፈኝ እኮ። ዘፈኑ ላይ ሲሆን ይጎላል። እዚህኛው ጋር ግን ስትወሪ ስሜት አይናፋር ነሽ አይደል? አይ አይደለሁም። አይደለሽም? እኔ እንጃ አይደለም። አይ ነሽ ግን ይሻላል ይመስለኛል። አይናፋር ስለሆነች አይኗን እንደዚህ ወደ ላይ ተሰቅላለች። ሃይሚ ብዙ ሰው ያውቃል አያውቅም እኔ እንጃ። ወደ ቃሊቲ አካባቢ በጣም አንድ በጎ አድራጎት ላይ ትሳተፊያለሽ። ረጅም ዓመት ነው። እኛም ከሄድንበት እንደውም ረጅም ዓመት ሆኗል። እና እስቲ ስለሱ አጫውችን። የአባ ጡረተኞች ትላልቅ አዛውንቶች አረጋውያኖች ያሉበት ቦታ ነው። እስቲ ስለሱ ያው እንዲህ አይነት ነገር የሆነ ደስ ያለ እንግዲህ ማስታወሻ ቢኖረኝ ደስ ይለኛል። ካሜራ ፎቶ ምናምን አልፈቅድም ሳዘጋጅ፣ ሞባይልም ፎቶ አልፈቅድም። በዚህ አጋጣሚ ግን አንተን ላመስግን። አንዱን አመት እኛ እኮ አርቲስቶች ማየት እንፈልጋለን ከምታረጉልን በላይ ናችሁ ይናፍቀናል አሉኝና አርቲስት ጋብዥልን አሉኝ። ስንተኛ አመት ላይ እንደሆነ አላስታውስም ከነሱ ጋር ረጅም አመት ነው። አዎ እና ዳኒ ጋር ደወልኩለት። ከምታረጉት በላይ እነሱን ማየት እንፈልጋለን አሉኝ። እኔ ልጠይቃቸው ነው። እነሱ ያንን ቀን በአመት ያንን ቀን ምሳም አይሰራም። ያው እኔ እንደመመጣ ያውቃሉ። ሐምሌ ገብርኤል ነው ጾም ላይ ሲውል በማግስቱ አረጋዋለሁ። በኖርማል ከሆነ በለቱ አረጋዋለሁና የዛን ቀን ምሳም አይሰሩም ያውቃሉ፣ ይጠብቁኛል። በቃ ዘመዶቼ ምናምን በጣም መተው ከሐረር ድረስ እየመጡ ያግዙኛል። በሬ አርደን ምናምን እንደግሳለንና ዳኒ አርቲስቶች ማየት ናፈቀን አሉኝ ስለው ጓደኞቹን ሰብስቦ እነ ሜላትም መተው በጣም ተደሰቱ፣ በጣም መረቁን እና በዚህ አጋጣሚ በጣም አመሰግናለሁ። በጣም አመሰግናለሁ። እንደዚህ አይነት ቁም ነገረኛ ነው ግን በዚህ አጋጣሚ ጌቱም አመቱን ጠብቆ ያውቃል፣ ይመጣል፣ ይገኝልኛል፣ ማስተናገድ ላይ ያግዘኛል። ኃይለ ኢየሱስ ፈይሳ በቃ ለዚህ ቀን እምላቸው ጓደኞቼ ያግዙኛል። ግን ያው እንዲህ አይነት ነገር ፊት ለፊት ወተሽ አታመሰግኝምና ግን ባለውለታዎቼ ናቸው፣ እዛ ይገኙልኛል። አንቺም መመስገን አለብሽና ረጅም አመት ያለማቋረጥ ከነሱ ጋር መኖር። የነሱ ትልቅ ግቢ ነው አይደለ? አዎ እንዴ ምንድነው ስሙ? ያው የአረጋውያን ማዕከል ነው። አሁን የሴቶች ማብቂያ ምናምን ተቀይሮ ቦታ ቀይረዋልና በጃንሆይ ጊዜ የተከፈተ ነው እና ሁሌ አይተህ ከሆነ ዝግጅታቸው ላይ ሲመርቁ ከጃንሆይ ጀምረው ነው የሚመርቁትና በጣም ታሪካዊ በጣም ለሀገር ባለውለታ ምናምን ሰዎች ናቸው ዘመዶቼ። ትልቅ ነገር ነው። በበጎ አድራጎትና በሙያ ዘርፍ ሁለቱንም እንደዚህ አገናኝቶ መጓዝ ትልቅ ነገር። አዎ እናንተም ከጎኔ ስለሆናችሁ በጣም ትልቅ ነገር ነው ያረክልኝ። እሺ ላላኝ ታንክ ዩ። ይሄንን ቦታ የመረጥሽበት የተለየ ምክንያት አለሽ? አይ እኔ በፊትም ሐረርም ከልጅነቴ ጀምሮ አረጋውያን እናቶች ነበሩኝ። ማማ ጥሩ፣ ማማ ብዙ ልጆቼን ሁሉ መርቀውልኝ አሁን አርጅተው አልፈዋል። የሶማሌ ስደተኛ ሲመለስ ሐረር አረጋውያን ማዕከል አብርሃ ባታ ነበርና ከልጅነቴ ቅዳሜና እሁድ በቃ እነሱ ጋር በብራና ለጉብኝት ስንሄድ ተዋውቂያቸው 4 እናት በቃ ዘመድ አረኩና ቅዳሜና እሁድ እኔ ጋር አድረው ወተት፣ እርጎ፣ ሶፍት እነሱ የሚያደርጉልኝ ይበልጣል። እና አሁንም ቤቴ ብዙ ማስታወሻ አለ በማዳበሪያ በሰፌት በምናምን የሚሰራና ከነሱ ጋር የነበረኝ ቁርኝት አዲስ አበባ ስመጣ ደግሞ ቃሊቲ ሰፈሬ ጎረቤቴ ሆኑ እነዚህ እና በቃ ተዛመድኳቸው። ከዛ የመጣ ነው ማለት ነው። ደስ ይላል። ያው ተመልካቹ እንደው ድምጿም ናፍቆናል። እስቲ አንድ ነገር ትበለን እያለ ኦማሂር ይሁን እኔ ስለምወድ ለዛውም በላይቭ ሲሆን
ይቻላል። እሺ ፊቴ ብቅ ድቅን ይላል ፍቅርህ ያጨዋታ ቁም ነገርህ የማረሳህ ወንድሜ ነህ የልጅነት ልብ ያኖረ ክንደ ብርቱ ጽኑ ፍቅርን እየሰነቀ ውበት አለው ፍቅር አለው እየደመቀ አልረሳሁት ዜማ ፈለኩ ስሙን ልቀኝ ባንጎራጉር በክራሩ እንኳን ቢለቀኝ ኦማሂሬ 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 አይሰማም ላላላላ ኦማሂሬ ከዛ በኋላ ያለችው ግጥም በጣም ይሳቅ ነበር። ያው दोस्ती है मेरा दिल तजारी है जल्दी आना आचनेगा because my heart प्यार करेगा እንግሊዘኛና አቤት እቺን ግጥም ሁሉም እንደመጣለት ነው። እኔ እንደመጣልኝ ነው የምለው። ድንቡሽ ምናምን የሚል ነው የሚመስለው ሰው የነበረው እና በጣም ብዙ ሰው ነበረ። አሁን ወደ አልበሙ ልመልስሽና ሀይሚዬ እንግዲህ በሁለት ወር ውስጥ አልበሙን ሰርቼ ወስኜ ጨረስኩት አልሽ። 16 ዓመታት ብለን እንደው ራፍሊ እየወሰድነው ስለነበረ 16 ዓመታት ያህል ታዲያ ሀይሚ አልበም እንዳታወጣ ያገዳት ምን ነበር? በቃ የግል ጉዳይ ነበረኝ። በቀደም መግለጫ ላይ ስለ አጠፋፊ ሲጠይቁኝ ሁልጊዜ ጥያቄ ነው። በጣም ሁልጊዜ ስሜታዊ ሆንኩና ተናገርኩና እኔ አሁን ከችግሬ ልጀምር። ችግሬ ነውና ሕክምና ሳረግ እዚህ ይታይሻል። ይሄ ስካር ትንሽ አለው እንዴት ተሰመረ። ይሄኛው አይኔ እዚህ አይኔ ስር ድረስ ሲወጋ ሲሰነጠቅ ምንም አልሆነ። ይሄኛው ግን ቆዳው ተሰፋና ሲሰፋ አልገጠመም ይሁን ነርቭ መጣመም ነው ያሉኝ። በኋላ ግን መልሶ ስላልገጠመ ቆዳ የሌለው ጠባሳ ማደጋ መጣ። ከዛ ምንም ማድረግ አልችልም። አልበም ብሰራም በጽሁፍ አላወጣም መቼም ግዴታ ፎቶ እንዲህ ፊት ለፊት መምጣት አለብኝ። ያንን ስል አቆምኩ ብዬ ዘጋሁና ተውኩትና አርፌ ተቀመጥኩ እና መለሳለሁ ብዬም ተስፋ አድርጌም አላቅም። በቃ ሙዚቃ ከዚህ በኋላ እና ሲከፈት ራስ ሙዚቃ መስማት አልወድም ምናምን በቃ ሰው ጋር ፊት ለፊት የምወጣበት እድል የለም እንዲኖርም አልፈልግም። ዘግቼው ነበርና ጓደኞቼ ሱዳኖች አደጋው በደረሰብኝ ሰዓት በ3 ቀን ሱዳን መሄድ ነበር ለስራና ፕላስተር ፊቴ ታሽጎአል ሚዲያ ላይም እና ሰርቼ አደጋ ነው አልኳቸው። ከዛ ቆይተው ለስራ ሲፈልጉኝ ነገርኳቸው። እንደዚህ ችግር እያመጣብኝ እያበጠ መጣ። ከዛ ጠሩኝና ጁሜራ ቢች ዱባይ ኮስሞ ሰርጀሪ ታዋቂ ሰዎች የሚሰሩበት ጥሩ ሕክምና እንዳውም ብቻዬን እንዳልሆን ልጄን እናቴን ወስደው በጥሩ ሕክምና አሳከሙኝና ፊቴ ተመለሰ። እዛው ዞል ቲቪም ስራ አስገቡኝ ምናምንና ከዛ በኋላ የስራ ተስፋው መጣ። አፈርኩ መመለስ እና ሲጠይቁኝ አይ እያልኩ ኢቢኤስ ጎትቶ አስወጣኝ ከቤት። ደሜ አህመድ ተሾመና ጌቱ ቤቷን አሳየን ብለው እቤቴ ድረስ ነው የመጡትና በቃ እጅ ከፍንጅ ነው ያዙኝ። ከዛ ሳመኑኝ ወጣሁ። በዛው እንደወጣሁ ወደ ስራ ገባሁ። አዎ እሱ ፕሮግራም ራሱ ከተላለፈ እኮ ሀይሚዬ 5 ዓመት አልፎታል። አዎ የዛን ሰዓት ነው የተመለስኩት። እንዳውም እኔ እንደዚህ መስራት አልፈልግም እንደዚህ ምናምን ብዬ እንዲህ ባው ሕክምና ሳረግ ምናምን ያው ዶክመንት ምናምን አስቀምጣለሁ። ከዚህ ላይ ተቆርጦ አውጥተው ነው መልሰው እንደ አዲስ የሰሩትና በብልቃጥ አድርገው አለኝ። አሁን ማስታወሻ አምጥቼ የቀበርኩትና ያቺ ላስቲኳን አለችኝ ማስታወሻ የሕክምና ዶክመንት ምናምን ሁሉ አለና እኔ እንደዚህ አሳልፌ ተመልሼ ወደ ስራ መግባት ፈለኩና ግን አፈርኩ። ከዛ አሳይቻቸው አሁን እኮ ደህና ሆኛለሁ ግን አፈርኩ ስራ መምጣት ምናምን እያልኩ ገፋፍተው አስወጡኝ። እንኳን ወጣሽ እንኳን ሱዳንም ባልደረቦችሽ አሁን በህይወት የሉም ያሳከሙኝ። እውነት ነው ትልቅ ነገር ነው ያደረጉት። አዎ ሆድም የባሰኝ እዛን ሰዓት እዛ ጋር ባገኛቸው እንዲሆኝ ቢያዩኝ ያደረጉት ትልቅ ዋጋ ነው የከፈሉልኝና ባያቸው አጠገቤ ሆኖ እንዲመሆኔን ቢያዩ ደስ ይለኛል። ግን በህይወት የሉ። የ90ዎቹ ፕሮግራም ኢቢኤስ ላይ የተሰራ ጊዜ ለመጀመሪያ ጊዜ እንዳልሽ የወጣሽበት ፕሮግራም ነው። ብዙ ህዝብ ጠብቆሽ በጣም በፍቅር ያያችሁ ነው። ከዛ በኋላ ይመስለኛል ሁሉም አህመድ ተሾመ ዲምቢ ምስክር አወል ለዚህ ነው ምስክር አወል ለመጨረሻ ጊዜ እሱ ፕሮግራም ላይ ነበር ያየ ነው። ሙሉ ቀን ነበር ከኢቢኤስ ጋር ቆይታ ያደረጋችሁት። የበዓል የገና በዓል ይመስለኛል የገና በዓል ፕሮግራም ነበረና ያ ስራ ልክ ፈርተሽ በግድ ነው የመጣሽው። ከወጣ በኋላ ምን ተሰማሽ? እኮ በጣም ተደሰትኩኝና ሲተላለፍም
አላይም ብዬ እንትን አልኩ። የዛ ሰዓት ደግሞ እስካሩ ብዙም አልጠፋም እና ካሜራ ላይ በጣም ሳቀቅ ነበር። እንዴ ነበር ነው እንጂ እኔ እውነት አሁንም እያየሁሽ እንግዲህ ካሜራ ላይ ተመልካች የሚያየዋል ምንም የሚታየን ነገር የለም። ግን ምንድነው አንዴ ጭንቅላትሽ ስላለ ይታያል። ሜካፕም ተጠንቅቄ ስለማድረግ ነው እንጂ ይታያል። እንዴ ይታያል። አንዳንዴ ካሜራ ላይ ይወጣብኛል፣ ሳቀቃለሁ። ከዛ ውሳኔሽ ተቀየረ። ስሜቱ እንዴት ነበር? የህዝቡም ማቀባበል ሀይሚ መጣች ሲባል ነበር እና ምን ተሰማሽ? ቆንጆ ነው፣ ደስ ብሎኛል። ወደ በቃ ከዚህ በኋላ ወደ ስራ ነው በቀጥታ የምገባች? አይ ወጣ ገባ ነው እኮ እንዲ ቀጥታ ሙዚቃ ብቻ ብዬ አልገባሁም። እንዲ ስልስፈ ደስ ሲለኝ ጥሩ ነገር ሲገባኝ አሪፍ መሆኑን እርግጠኛ ስሆን እንደበፊቱም አልዳፈርም። ለኔ ጥሩ ምለው ነገር ሳገኝ መስራት የመፈለግ ስሜት ነው። አሁንም ቀጣይም የሚሆነው እንጂ 100% ብዬ የእንትኔ ማለት እኔ እንጃ እንግዲህ እድሜ ሲጨምር የሚሆን አላቅም። ወጣ ገባ እንዲሆን ነው ፈልገው አሁንም ወረደኝ ያንቺ ፊሊፕስ ነሽ በእውነት እንዴ እንዴ ብቴ አባቴ ፊሊፕስ ግርማ ፊሊፕስ ይሉት ነበር ድሮ። በጣም መሆኑ ነው እንግዲህ አይር ስትል ጣልኩኝ ታውቂያለሽ። ግርማ ፊሊፕስ ነው የሚሉት አባቴ። በዘር ነው ማለት ነው ነገር ዛሬ ያው ስናይሽ ያው ነው ሀይሚ የዘጠናዎቹ አይ እኔ በጣም ያመሰግናለሁ። ልጅሽ አብረው ነው የመጡት እንግዲህ እንዳጋጣሚ ነው ካሜራ ላይ ስላልገባ ነው እንጂ የመጀመሪያ ልጇ በጣም ያንግ ነበር። አንቺ ያኔ ስትዘፍኝ ትንሽ 4 ዓመት አሁን ሳይው ከሀይሚ በልጦ ትልቅ ልጅ ነው። ሊዜን ሳከብር የዛን ቀን ልደቱ ነበር 20 ዓመቱ እና ልጅ ነው የትም ስራ ሲሄዳው ይዤው ሄድ ስለነበር ብዙ ሰው ያውቀዋል። በጣም ታወራለሽ ስለሱ? በጣም አወራለሁ። በተለይ ብታይ አንድ አጋጣሚ ልንገርሽ። ለስራ ሄጄ ውጪ ኢትዮጵያ ኤርላይንስ አልነበረም እና የቆረጡልኝ ውጪዎች ናቸው። ኤርፖርት ውስጥ ሆኜ እቤት ስደውል ሀይሚዬ ወደ እንትን ሐኪም ቤት እኮ አሞኝ ወሰዱኝ አለኝ። ከዛ ተቆጡትና እንዳትደነግጥ ብለው ስልኩን ዘጉት። ከዛ በኋላ ፎርም ልሞላ ምናምን እንትን ጋር ቀብር ቤት ስምሽ ማን ነው ሲሉኝ ስሜ ጠፋብኝ። ስምሽ ይጠፋል ረጅም ሰዓት። ከዛ ተጠራጠሩኝና እንደ ሌባ ታይቼ ተፈተሽኩ። አንገላቱኝ ልኩሽ። ከዛ በኋላ አንድ ሰው አበሻ የሆነ ሰው አየኝና ሀይሚ ሲለኝ ትዝ አለኝ ስሜ። ከዛ ስሜ ትዝ አለኝና ጽፌ መጣ እና ይሄን ያህል ነው። ደስ አይልም ግን እንደዛ ተጨንቀሽ ለማድረግ ሲል ተኛ ነኝ። ተመስገን ልጆች ያድጋሉ። አሁንማ አልባሽም አረ ሹፌር ክለብ ሲሄድ ደጅ እየጠበቀኝ እንግዲህ 6 ኪሎ ተማሪ ነውና ዶርም አያድርም። ማታ ክለብ እኔን ይጠብቀኛል። መኪና ውስጥ ሆኖ ብቻዬን እንዳልሄድ እንዳልመጣ አንገላታዋለሁ። ስቱዲዮ እግዚአብሔር ያሳድጋችሁ። አሜን። እናትነት ማለት በጣም ጭንቀቱ፣ ስጋቱ በቃ አንቺ ሙሉ ሰው አይደለሽም። ሁሌ ይላል ሰው ደፍረሽ እንኳን መቆጣት አትፈልጊም፣ ትፈሪያለሽ። በልጄ ይመጣ ይሆን ምናምን ታያለሽና ከባድ ነው። ዋናው ነገር ልጅ ለቁም ነገር ማብቃቱ ነው። ደርሶልሻል። እኔ እሱን ስላየሁ ነው ልጅ ሆኖ ስለማስታወስ ሁለቱም ደርሰውልኛል። እግዚአብሔር ይመስገን። በቀጣይ እንደው ምን ይታሰባል? ክሊፕ እየሰራሽ ነው? ክሊፕ እየሰራን ነው። 4 ክሊፕ እየሰራን ነው። 4? አዎ፣ በጣም ብዙ። አንዱን እዛው ቤቴ ውስጥ ልሰራ አንዳንድ ነገር እያዘጋጀው ነው። 3ቱን ደግሞ ይሰራል። ተጀማምረዋል። ቀረጻ ምንም የተጀመራለ በቅርብ ያልቃል። በሚቀጥለው ሳምንት ውስጥ የተወሰነ በቅርቡ በቪዲዮ ይመጣ። ያው ናሆም ሪከርድ ነው። ለናሆም ነው የሸጥኩት ከነ ሙዚቃ ክሊፑ ማለት ሙሉም በቃ። ከዚህ በኋላስ ግን ምን ይታሰባል? ኮንሰርትም ይኖራልና እሱስ እንዴት ነው የሚሆነው? ትላንትና አንሳስብ መስራት ለኔ እንደ ስኬት ነው የምቆጥረው። በአጠቃላይ በቃ በዛ ተደስቻለሁ በሰርቼ በመጨረሴ፣ መስራት በመቻሌ፣ ተመልሼ በመምጣቴና ሌላው ለኔ ቅንጦት ነው አላስበውም። ለምን ትልቅ ነገር እግዚአብሔር አደረገ። እኛም ደስ ብሎናል። ቆንጆ ድምጽ ነው። ድምጹ እንዳለ ነው። በሰውም ዘንድ ተወዳጅ ሆኗል። ስለዚህ በቃ ከዚህ በላይ ምን አለ? አይ ተመስገን እንምለው አልኩህ እኮ። ሌላው ቅንጦት ነው አልኩህ እኮ። አመሰገንኩ እኮ። ቆሞ ኖሮ መስራት መቻል በጣም ትልቅ ዋጋ አለው። ያለፉበትን ፈተናዎች ሲታወቅ ነው እንደሱ የሚታሰበውና ሁሉ ጊዜ ፈተና ሲመጣ አንዳንድ ጊዜ ሊጥለን ብቻ ይመስላል። አንዳንድ ግን ሊያነሳንም ጭምር ነው። ሊያነሳን ብቻ ነው። ለዛም ነው ከተደረገብን የተደረገልንን ማሰብ። አዎ እግዚአብሔር ሲያደርግልሽ እኮ ከፋኝ ተበደልኩ ስትይ ስለተበደልሽ ልበድልልሽ አይልም። አይ ይሄ መንገድ ነው ያንቺ ብሎ የበቀል አይደለም የምንም አይደለም የፍቅር ነውና
እኔም ከዛ ውጪ ላስብ አልችልም። በቃ ጥሩ ነገር ስፈልግ ጥሩ መሆን ግዴታ ነው። ያ አራተኛ አልበምሽ አይደል? ይሄ አራተኛ አልበም ወደ ህዝብ ጀባ ብላለች በእናንተ ቋንቋ ጀባ። በዚህ አጋጣሚ ግን ከዚራም ናሆም ሪከርድ ነው ሲዲን እና እንትን ያለው ጃለሌንም ከናሆም ጋር በጣም ቤተኛ ናቸው። እና አሁንም ስሰራ ጠብቆ ልስማ እድል ስጪኝ ብሎኝ የተገናኘ ነው። እሱ ደውሎልኝ ነውና ከነሱ ጋር ብዙ እንትን አለኝ። ያኔ ማሂሬን ሳወጣ ባለውለታዎቼ ናቸው። ክለብ መክፈት ፈለግኩና ሲዲውን 80,000 ብር ነበር የሸጥኩት። ከዛ ክለብ ልከፍት ነው ግን ብር የለኝም። ያው እነሱ ጋር ብር እንዳለኝ ስለማቅ 72,000 ብር የ6 ወር ክፈይ ብለውኛል ስላቸው ወዲያው በፖስታ ብሩን ይዘው እዛው ከሞንዲያል ባለቤት ጋር ልዋዋል እዛው አዲ ያው እዛ ሰዓት ማናጀር ካሴቱን የሚያሳተመችልኝ ደግ እህት ያለች እዛ ጠብቀ ነው ለማስመረቂያ በግ 80,000 ብር ያልበሙን አድርገው ሰጥተውኝ እዛው ከፍዬ ክለብ እንድጀምርም በተረፈው መጠጥ ገዝቼ እንድጀምርም ባለውለታዎቼ ናቸው። ናሆም ሪከርድ የሚገርምሽ የናሆም ሪከርድስ ባለቤትን አሁን በቅርቡ አሜሪካን ሀገር ተገናኝተን ነበርና በጣም መልካም ሰው የተረጋጋ ሰው ከዚህ በፊት አላውቀውም ነበር። በጣም ለአርቲስት በተለይ በጣም አሁን እኮ አርቲስቶች በራሳቸው ዩቲዩብ ብዙ ዘፈናቸውን እንደዛ ነው የሚሰሩት። ግን አንቺ ባለውለታዬ ብለሽ እስካሁን አልተፋታችሁ? አልተፋታንም። ያው እኔ ደግሞ እንደነገርኩ ዩቲዩብ መክፈቱንም ስጋት ስለነበረኝ እሱ ሲለኝ ደስ አለኝ። ከዛው ከነሱ ጋር ተስማማሁኝ። ያው የድሮ ወዳጆቼ ናቸው። እንግዲህ አርብ ዕለት የወጣውን የሃይማኖት ግርማ ሃይሚ ኦማሂሬ ሙዚቃዎችን በናሆም ሪከርድስ ዩቲዩብ ቻናል ላይ ታገኙታላችሁ። ያው ብዙ ሰው እየሰማው ይመስለናል፣ ግን አሁንም ገብታችሁ ብትሰሙት ታተርፉበታላችሁ፣ ትዝናኑበታላችሁ። ናፍቃናለች ለምትሉ ደግሞ ናሆም ሪከርድስ ዩቲዩብ ላይ ብቻ መግባት ነው የሚጠበቅባችሁ። በክሊፖቿን በቅርቡ እመጣለሁ ብላለች ሃይሚዬ። የዚህ ድረስ መተሽ ደግሞ በጣም ደስ የሚል ጊዜ ስለሰጠሽን አውቃለሁ። አልበም ማስመረቅ ቀላል ነገር አይደለም። ያንን ጊዜ ግን ተሻምተን ቆይታ ካንቺ ጋር ስንልሽ ፈቃደኛ ስለሆንሽ እናመሰግናለን። እኔም አመሰግናለሁ ኢቢኤስ፣ በጣም ነው የማመሰግነው። ከቤት ወጥቼ እንድጀምር ምክንያት ስለሆነ አጋጣሚው ስግደረደር ስለሰጣችሁኝ እድል አመሰግናለሁ። ያኔው ነው የምትላችሁ። ሶስተኛው ነው አሁን ስትመጣ ሃይሚ። ከዚህ በፊትም የሻይ ሰዓት ላይ አይኔን ገልጦ ወደ ሰው ለመምጣት አፍሬ ነበር። ምን ብዬ ልመለስ እያልኩ አሁን እንደው በነካጅሽ የምታመሰግኙ ሰዎች ካሉ? እሱም በቀላሉ አላርግም። የምስጋና ፕሮግራም አዘጋጃለሁ ለወዳጆች። ያው ብዙ ሰው ለታይ ብዙ ሰው እጅ አለበት። አው ስራዬ በጣም ግን ያው በዚህ አጋጣሚ ደሜ በጣም አሁን ለአርቲስቶች ፕሮዲዩስ ያደርጋል ተለያየ አርቲስትና እኔም ይሄን እድል ሰጥቶኝ አብረን ሰርተናል። በጣም ነው የደከመው ከኔ በላይ ከልቡ የሚሰራ ቅን ደግ መልካም ወንድም ነው። በእውነት ነው ማወራው። እኔ ማለት የሆነ ተሰጊያለሽ ሰው ጥሩ ይሆን ጥሩ አይሆን ያው እና እርግጠኛ ሆኜ ብርቅ ሆኖብኝ በቃ እንዲህ አይነት ሰው ለኔ ብቻ አይደለም በቃ ለሌላው በደንብ ስለሚጠቅም ደግ ሰው ስለሆነ ብዬ እሳሳለታለሁ። በቃ ባህሪው እንኳን እንዳይቀየር ክፉ ነገር አይቶ ምናምንና በጣም ነው ማመሰግነው። እዛው ላይ ግን ሃይሚ ደሜሉላ በጣም የሚታወቅ ሙዚቀኛ እኮ ነው። ሙዚቃ አቁሞ ነው ፕሮዲዩሰር እየሰራ የራሱንም ይሰራል። ግን ከብዙ አርቲስት ጎን አለ፣ ያግዛል። በጣም ቅንና የዋህ ልጅ ነው፣ ደግ። እኔ 4 ዓመቴ ነው በጓደኝነታችን በስራ እንትን ስንል ከዚራ 2 ጀምሮ ነው ፕሮዲዩስ ማድረግ የጀመርነው እና የተገናኘ ነው። እስካሁን አየዋለሁ። አንድ አጋጣሚ ልንገርሽ፣ አንድ ቀን ነው በቃ የተቀያየም ነው። አንድ ቀን በመሰለሽ አንድ ዘፈን ልሰራ ክሊፕ እንትን አልኩና ደም ያግዘኝ አልኩት። ከዛ ረስቸው በራሴ መሄድ ጀመርኩ። ባለማገዝ ሰው ይቀየማል ስላላገዘኝ እና ይሄን ያህል ደግና ሚስኪን ልጅ ነው። ደሜ ምን ነው ስለው አግዘኝ ብለሽኝ ጠፋሽ ቅር አለኝ። ምክንያቱም ብዙ ቦታ ተሯሩጦ ለካ አሳክቷል እሱ ደክሞ። ከዛ በኋላ ምን ይመልስ እና አንድ ቀን እንዲማይቀየር ባህሪው ደግ ሰው በቃ አንስቼ አልጠግብም ስለሱ በየሄድኩበት። እንግዲህ እውነት ነው። የለበሽው ያበሻ ቀሚስ በጣም ያምራል። ወደድሽው? በቃ ፊሊፕስ ያስመሰለሽ አይደለ? እኔም ደስ ብሎኛል። ሪሊዜ ላይም እዚህ ላይ በቃ ከጎን ያሉ እስኩ ዲዛይን እንደዚህ ቆንጆ ቆንጆ ልብስ ታለብሰኛለች። ቃል ሜካፕ ደግሞ ስራ ባለኝ ሰዓት ሁሉ ሁሌ ከጎኔ ነች። ሃይሚ አልተመቸሽም ቤት ልምጣ ሁሉ ብላ በጣም ደጋግ እህቶች አሉኝ። አመሰግናቸዋለሁ። ከመለያየታችን በፊት ግን እንደው አንዲት ማጠቃለያ ሙዚቃችንን ብትገቢልን። የድሬ ሰው የሐረርጌ ለኔ እኮ ነው ወግ ማረጌ። ድሬና ከሐረር ሰው ፍቅር ራሱ ፍቅር ያዘው።
አወይ ከዚራ ወይ ሐረሬ አማን ቤዲጅኩ ይላል አደሬ ኡመተ ፈናን ኡመተ ቀሽቲ የልጅሽ ናፍቆት ይውጣልሽ እስቲ ኮቱ ያና ድሬ ገላ በቸነናኮ እያለ ይቀጥላል። ሀይሚዬ እናመሰግናለን። በድሬ ሙዚቃ እንሰነባበታለን። ዘና ፈታ ያለው ፕሮግራማችን ይሄንን ይመስል ነበር። በቀጣይ ሳምንት ቁም ነገር አዘልና ዘና ፈታ በሚያደርጉ ፕሮግራሞች እስከምንገናኝ መልካም ሳምንት። ወይ ድሬ ወይ ድሬ ድሬ ወይ ድሬ ድሬ መጋላ ድሬ መጋላ ናፈቀኝ ሁሉ ነገርሽ ከዚራ የዛፉ ጥላ ድሬ መጋላ ድሬ ድሬ ወይ መጋላ ኮታ ኮታ ወጅንገላ ድሬ ድሬ ወይ መጋላ ኮታ ኮታ ወጅንገላ ጃለለኮ ሂሪያቱ ቤኑን ገላኮ አንሲ መሌ ማላንቀባኮ ያሌንሰኮ አገርቱቱ ሀርካ ነጋቢኮ ሪጋ ሙሬ ወልዱን ገሌ ወጅንገላኮ ቁልቢ ደጁን ልሳለም ብለው ከመሃል ሸገር በድንገት ኮብልሎ ባዳሪው ሄዶ ድሬ ሲገባ ትዝታው የአዲስ አበባ አምላክ ያስብሽ በቸርነቱ ከዓመት እስከ ዓመት በቀን በሌሊቱ በሰላም ውሎ በሰላም ይንጋ ሰውሮሽ ከክፉ አደጋ የድሬ ሰው የሐረርጌ ለኔ ኮነው ወግ ማረጌ ለሳቅ እንጂ ለጨዋታ ቦታም የለው ላሉባልታ ከድሬና ከሐረር ሰው ፍቅር ራሱ ፍቅር ያዘው ደግ መዳፍ በደግ እጁ አይዘጋም በሩ ደጁ አወይ ከዚራ ወይ ሐረሬ አማን ቤዲጅኩ ይላል አደሬ ኡመተ ፈናን ኡመተ ቀሽቲ የልጅሽ ናፍቆት ይውጣልሽ እስቲ ኮቱ ያና ድሬ ገላ በልሸናናኮ ገላ ገላ ወጅን ገላ ጆሌ ድሬ ጀላላላ ነማቲ ቶሉኮ ገላ ገላ ወጅን ገላ ወይ ድሬ ወይ ድሬ ድሬ ወይ ድሬ ድሬ መጋላ ድሬ መጋላ ናፈቀኝ ሁሉ ነገርሽ ከዚራ የዛፉ ጥላ ድሬ መጋላ ድሬ ድሬ ወይ መጋላ ኮታ ኮታ ወጅንገላ ድሬ ድሬ ወይ መጋላ ኮታ ኮታ ወጅንገላ komme gala yana ko me ko dre dawa gala ko me jalala na hasir birush goye bona ko inta bana insir bina sir ba franca loco shankore habo abaya deye
ይሸመታል ድሬ ከነጓዙ ፍቅር ያለ ገንዘብ ፍቅር ያለ ዋጋ ድሬ ላይ ሸምተግባ የድሬ ሰው የሐረርጌ ለኔ ኮነው ወግ ማረጌ ለሳቅ እንጂ ለጨዋታ ቦታም የለው ላሉ ባልታ ከድሬና ከሐረር ሰው ፍቅር ራሱ ፍቅር ያዘው ደግ መዳፍ በደግጁ አይዘጋም በሩ ደጁ ከተራ መውሊድ ገናና ሸዋል ይደምቃል ሐረር ድሬ ላይ ሲውል ኡመተ ፈናን ኡመተ ገሽቲ የልጅሽ ናፍቆት ይውጣልሽ እስቲ ኮት የና ድሬ ገላ በልሸነነኮ ገላ ገላ ወጅን ገላ ጆሌ ድሬ ጀላላላ ነማቲ ቶሉኮ ገላ ገላ ወጅን ገላ